በሰላም በጤና ለእርዳ السلام عليكم ورحمة الله وبركاته. جانا نبتسم عندنا السلام عليكم الحمد لله. شوق اليوم وزاري بزهاينا بقى ولا شهالك شوق رجالك عندي يوم دي توق أو مالتنا إن لو أنيوم لا يكون شيران تكتك جارة شجرنا ما تشكتها እንላለን። ዛሬ የመጣሁበት በማንኛውም ግን ክርስቲያን ሆነች ሰላም ብያለሁ። ይቅርታ ሰላም ብያለሁ። በዓለም ዳርቻ ላይ ሁላችሁም በዚህ ቤት ላይ ያላችሁ ሁሉ ሰላማችሁ ይብዛ። ለአላህ ብላችሁ ግን የመጀመሪያ አፈበሉ ግን አንዳንድ ሰው ተናግሮ አናጋሪ እያረጉኝ ነው። ደግሞ ሌሎቻችሁ እስቲ ትዕግስት አብጁ። ወላሂ እኔ እበልጣለሁ የምንበልጠው እኛ የት ቤት ነው መሰላችሁ? ጀነተል ፈርዶስ ላይ ተንቀመጥ ነው የምንበልጠው። ገባችሁ? በዚች ዱንያ ላይ ማንም ሰው አይበልጥም። ይግባችሁ እህቶቼ ሁላችሁም፣ አንተም አንቺም ይግባችሁ። ለማንኛውም ዛሬ የመጣሁት በኢሱ ነው። እስዬ ደረጃ ጫፍ ላይ ብቻህን ኩሪር አርጎት የሚያስቀምጥህ እኔ ነኝ ጥፋተኛው። ይቅርታ ለእግሯ ስሬህ ውደቅ። ለምንድን ነው አንድ ሰው ልጅ ያረገችልህን ውለታ ትተህ አልፈህ ተርፈህ? ልንገርህ፣ እኛ የአማራ ልጆች ደግሞ በጣም መጥፎ ነን። እንጃ እኔ ተራሴን ትጀምር ነው ይሄንን የምናገረው ማለት ነው። ቂሞኞች ነን እንናገራለን። ተተውነህ ደግሞ ተውነህ ነው። ገባህ? እኛ የአማራ ልጆች ማለት ነው። ወንዶቹን በዱላ ብላችኋቸዋል። እኛ ደግሞ ሴቶቹ እኔ እንጃ። እኔ ተበላይ እኮ ያለው አንድ አላህ ብቻ እኮ ነው ወገኖችዬ። እሰቡትማ ቀስ አድርጋችሁ። ተበላይ ያለው ለሁላችንም የፈጠረን ጌታ አንድ አላህ ብቻ ነው። እና ስለዚህ እስዬ በርከክ ብለህ የነፍስ ብለህ የሚያሸንፋትን ሰው ይዘህ ሄደህ አባቷ እጅ ላይ ውድቅ በል። አለበተቀረ ደረጃ ጫፍ ላይ ተኮረተምክ፣ እዛ ማዶ ተራራ ላይ ተዋዘፍክ፣ 30 ሴት ጋር መጣህ። ለኢክራም ምንም አይመስላትም። እኛ የአማራ ሴቶች ተጠመምን ነው። እንግዲህ ለእንግዲህ ራስህ አንዴ ወጣ ወጥ ነገር ነው የምታውቀው፣ ሌላ አታውቅም። ምን ልትወቀልህ ተወጦ ተቀረን። ይሄ ስጋ ከትፎና ኮባ ፈቅፍቆ ይሄ ያላደገችበትን ታይን ታጣለህ። ጠይቅ። ያደገችው እኮ የአማራ ልጅ ናት። አማራ ህብረተሰብ ጋር ነው ያደገችው። አማራ በአንደኛ ደረጃ ለሙያው ለርጎ አንደኛ ደረጃ ነው። ታውቃለህ? ወሳት ሰራሩ ለእንጀራው ለሁሉ ነገር ሲጋግሩ አይተሃል። የማርሰፈፍ አስመስለው ነው የሚጋግሩት የአማራ ሴቶች ማለት ነው። ሲሰሩ መውጣቸው እጅ አብሮ ያስቆረጥማል ማለት ነው። ይሄንን ብለህ ሶሻል ሚዲያ ላይ ተመናገር እለቅ። የኔ ወንድምዬ ለምንድን ነው አንተ ተኔ በላይ ሰው የለም ብለህ አይደለም ማሰብ ያለበት? አንተ በላይ ቆይ አሁን እኔ እንደራሴ ተሆነ እንዲህ ሀቅ ተሆነ በዚህ በዱንያ ላይ የሚሰገድለት ሰው ሩኩን ወርዶ የሚወርድላቸው ሰው ቢገኝ ልንገራችሁ፣ ዝቅ ብለው ከብት አግደው ንግድና ገብተው የኖሩ ነብዮቻችንም
ይችን ዱንያ ረግጠዋት ነው ወደ አኼራ ሄዱት። ገባህ? ስገዱልኝ አላሉ። ለአላህ ስገዱን አሉት። እኔ ገንዘብ አለኝ፣ በገንዘቤ መፎከስ፣ እኔ አሊም ነኝ መፎከስ፣ እኔ የዓለም ፕሬዝዳንት ነኝ መፎከስ። ይቅርባችሁ። ይላይ ሁላችሁም ተዝች ተዓለም ተዱንያ ላይ ዝቅ ዘቀቅ ብለን የምንፈርጥ ሰዎች እኛ እችል ዱንያ እንዲህ 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 ብለን ቃይተንባት ልንገራችሁ። እዚች ምድር ላይ አሁን ትንረገጣት ጢብ 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 እንላታለን። ነገ ጧት ግን እሷ ተበታችሁ አድርጋ ትዘልብናለች። ያመን ያዲያም ወላሂ ሁላችንም። እኔ ያየሁትም ነገር ሌላ ቢኖር ነው። አሁን ለራሱ እኔ በራሴ በሌላ ሰው ነው ያገኘሁት ያንን ነገር እንጂ እኔ እንደዚህ ለዚህ ነገር ብቁ ነኝ ብሎ አንድ ሰው ይገባና ለዛ ለቦታ ላይ አንደኛና ሁለተኛ መድቦ የሚኖረው ጎጥና ጎሳ ለይቶ ያገሩን ሰው የሚናገረው የዛ የሌላ ቦታ ሰው። እኛ እኮ ምን አደም አፈር ነን። ነገ ጧት ሀርሽ ደባይ ላይ ነው የምንገናኘው። ገባችሁ? በጋ ሀርሽ ደባይ ላይ ሁሉም የስራውን ተቀብሎ የት ይሄዳል? የጀነቱም ወደ ጀነት በር እየገሰገሰ ይወጣል። የጀሃነሙም እዛው አላህ ዘንድ ያዘዘበት ተሰፍቶ ወርውሮ ይቀራል። ይቺ ተላይ ሀክ ያረገችን ምድር ውበት አለኝ፣ ገንዘብ አለኝ፣ መልክ አለኝ፣ እኔ እንዲህ ነኝ፣ እኔ እውቀት አለኝ፣ እኔ ገበያ ገቢቼ ነው የማድረው፣ እከሌን እውቀት አላስይዘውም። ይሄንን ያየሁት የምናገርበት በሆነ ቁርአን ላይ ጉርብ ላይ ነው። እነዛ ከውስታዙ ስር ሆነው የሚያቀሩ ልጆች አስተምሯቸው፣ አስጠኗቸው፣ እኔ እስከምመጣ የሚሏቸው ልጆች እኔ ተበላይ ነኝና እኔ ሙዲር ልሆንብሽ ላላላላላ ሀቢበቴ እኔ ሙዲር የምትሆን ለኔ ወላሂ ላዚም አንድ አላህ የፈለቀኝ ባሪያ እስከሆንኩ ድረስ ማንም ሙዲር ሊሆንብኝ አይችልም። አክብሬው አክብሮኝ ነው አክብሬው እኖራለሁ። በቃ ታላከበረኝ ዝቅ ዘቀቅ አርጌ እንደሱ ፍርጥ አርጌ አኖቀዋለሁ። እኔ ማንኛና የሆነች ልጅ ገባችልኝ በውስጥ አረዝ ቦታ ላይ ማለፍ አልቻልኩም አለችኝ። ልንገራችሁ ታታች ያሉት የእሱ ግዳፍ ነን ብለው የሚሉት ቲያቀሩ ሌላ ነው፣ እሱ ቲያቀራ ሌላ ነው ትለኛለች። እንግዲህ ይችን ነገር አዳምጧት ጠበቅ አርጋችሁ እህቶች። እንዴት ነው? ምን ነው? የቱ ላይ ነው አልኳት። እዚህ ቦታ ላይ አለች። እኔ ደግሞ እዚች ኩሽና ውስጥ ነኝ ያለሁበት ሰዓቱ ማለት ነው። ወላሂ እዚች ኩሽና ነኝ፣ እቃ እያጠብኩ ነው፣ ስራ አለኝ። ግን እስቲ ቆይ ኢንተርኔቱን ወደ ላይ ይዞት አልወጣው። በቴሌግራም ልደውልልሽና የቱ ላይ እንዳለሽ ገብቼ እንትኑ ላይ ልልሽ አልኳት። እሺ አለች። በቴሌግራም ደወልኩና ገብቼ እሷን እኔም እሷም አንታየው ቁርአን ብቻ ነው የሚታየው አረኩኝና ይሄ ነው የጠፋሽ ትላት። አዎ አለች። ይሄ በዛ አይነት ነው። ለብቻው ትትቀሪው ታጠብቂዋለሽ። አብረሽ ተታች ወይ ኑቅጣ ወይ ተላይ ኑቅጣ ምናምን ትኖረው ታቀልንት ይላላል። ግን ያው አቀራሩ በዛው ጥግ ላይ ነው የሚሄደው ብዬ እናገራለሁ ማለት ነው። እሺ እስቲ እዛው ግሩፕ ላይ ነይልኝ እነሱ ጋር ሂጅ ልሰማ ትልትለኝ። እሺ ለማንኛውም ላይ ለወጣ ነው
ላይ ተመጣችልኝ ኢንተርኔቷ አገባልሻለሁ ተመጣችልኝ ኢንተርኔቷ አልኳት ማለት ነው። አሁን እዚህ የለም ይቅርታ ኢንተርኔቱ ማለት ነው። ላይ ነው ቪዲዮ ነው እየሰራ ያለሁት። እሺ አለችኝ። ገባሁላት፣ ወጣሁ፣ መጣችልኝ፣ ገባሁ። ትገባ ያ ያልኳትን እኔ እንዲያልኳትና የእውቀት ያለው ደግሞ ተኛ ትንሽ የተሻለው ደግሞ እያቀራት እያለ ያቀራት ያለው አንድ አይነት ነው። እነሱ የሚሏት ሌላ ነው። አሁን ተላንቃም የሚወጣለው አፍሻችሁንም ከፍታችሁ የምትሉት አለ። የሚጠብቀው ተደረትና ተጉሮሮ ላይ የሚጠብቀው አይን ላይ ነው። ለብቻው አልቃይዴን ትቀሩት ማለት ነው። ግን አክሎት ይቀራ የሚጠብቅበት የሚላላበት አለ አልኳት። ትገባላት ወዳ ወዲህ እንደውም ተኋላ እንደውም ተፊት ያምታቷታል። እላይ ወጥቼ ማለት ነው። ጎዳችሁን ስሙ። ኢላ ውስታዛችሁ ላይ ብቻ ቅሩ። ያ አላህ ሱብሓነሁ ወተዓላ ከፍቶለት የሚያውቀው ላይ እሱ ላይ ቅሩ። ይሄ እንደንቹ ያለች የምትቀራው ላይ ታንቺ ተሻለች፣ በደንብ የተሻለች ላይ የኔ የምትፈሃመች ላይ ነው መግባት ያለባችሁ። ከዛ ገባሁ። ከፍ ዝቅ አንዴ እንዲህ ነው አንዴ እንዲህ ነው። የራንም ምራ አይደለም የላንም ላ አይደለም። የሚመጥ እየተጨቃጨቁ ነው ያሉት። ያሴልሽ ውጭም ማስቲ ቆይ አስረጃት አልኩና ጠቃረኩኝና አስገባ ወጣሁ። ኒትዬ ይሄ እንደዚህ እኮ ነው እንደዚህ ሆኖ እንደዚህ ነው የሚሆነው ትላት። ላ አለች። ገባችሁ? ላ አለች። እልሽ ላ አልኳት። ጠይብ ታልቻልሽ አረበኛም አማርኛም በየትም ሀገር ላይ ቁርአን አላህ ሱብሓነሁ ወተዓላ በዘረጋት ምድር ላይ ቁርአን ተቀራ አንድ አይነት አወጣጥ ነው ያለው። ሌላ ነገር የለውም። ምን ይሄትዬ የልሳናችን መደላቆፍ እንጂ አንድ አይነት አቀራር ነው ያለው። ስለዚህ በዚህ ነው የሚቀራው ብዬ ትላት። እኔም በዛአቱ ይኸው እንግዲህ እንደምታው መሰንብቻው እኔ ቪዲዮም አንዴን የሰራሁት ለትኪዚ በጣም ልቤን አሞኛል። ላ አለችኝ። እኔ ልቤን አሞኛል። ብዙ መጨጫ አልፈልግም። ስለዚህ ጀዛከላ ኸይር ያጢክ ለአፊያ ሽክረን አስፍ ብያት ወረርኩ። አክብሪያት አስፍ ብያት ወረርኩ። እንግዲህ አዳምጡት። ልጅቷ ደወለችልኝ እያዋራችኝ እንዳለ ነይ ግቢልኝ አሁን ኡስታዙ ገብቷልና ለቅራለች። እሺ እስቲ እንዴት እንደምሳሳት እሱ ላይ የት ነው እንደሆነ እንዲታቂልኝ። እሺ እኔ ተታችኝ ነው የምሰማሽ እንጂ ላይ ነክቻ አልወጣም። እኔ እዛ መቅራትም አልፈልግም። እኔ በራሴ ያለኝ አልኳት። እሺ ገባሁ። እያዳመኩ እያለ ይችን ባለ ጥቁር ፕሮፋይል ስብህ አውጣልኝ። ቦለኳት አንቧለኳት። መድረሹ ትፎክር ገባ። እርፍ ይቺ ምድር ለካ ቀስ ብላችሁ ተረገጧት ያለው አላህ ሱብሓነሁ ወተዓላ ትረገጠናለች ያለው ለዚህ አይደለም። ተበላይ ሆነሽ ማንቻ አትረገጭኝም አልኩና ጣቅ አድርጌ ወጣሁላት። እኔ እንዳልኳት አለፈች፣ አንቺ እንዳልሻት ወደ ኋላ ቀረች አልኳት። ልፈራት መስሏታል። እኔ እንደሆነ ተመጣብኝ ግጥጥ ያልኩኝ ኃይለኛና አኒጂ መሆኔን አታውቅም። እንዲህ በእንጨት ባይኔም ቢወጉኝም አልመለስ። ገባሽ አልኳት። ሰውን አከብረዋለሁ፣ ያከብረኛል። ሰውን አላከብረውም ደግሞ ታልሽ አልከበርም ታልሽ እኔም አዋርደዋለሁ አልኳት። ይኸው አለፈች። እኔ እንዳልኳት አንቺ እንዳልሻት ግን ወደኋላ ልታስቀሪያት ነው የምትፈልገው አልኳት። ገባችሁ? አሁን የሁሉን የምነግራችሁ የኢሳም ተረት ነው። መጨረሻ ላይ ለምን እንዲህ አለሽ ብላ ቦልካታለሁ አለ። ቦለከች ስላችሁ ነው። ለማንኛውም ኢሳምዬ ህይወት ልንገርህ፣ ተረቱን ያወራሁበት የረዘመበት ባንተ ነው። ህይወት ሁሉንም ታጫውታለች። ዓለም ተራዟሪ ናት። አንተ ውበት አለኝ፣ ገንዘብ አለኝ፣ ጉልበት አለኝ፣ ብዙ ነገር ተፎካሽ ነህ። አንድ የሰው ልጅ ባደገበት ቦታ ላይ የሚሰራውን ሰርቶ ይሰጥሃል፣ ትበላለህ፣ ትጠጣለህ። አንተ ሄደህ ሶሻል ሚዲያ ላይ የሚለቀቅ ህዝብ የሚሰማው የሚለቀቅ ላይ ወጣ ነው የምትችለው በማለት እሷን ተቀይመሃለች።
አሁን ቀጥታህን ሄዲህ ተነጥፈህ ይቅር ብለህ ጠይቃት። መኪናውን ማንገዛው እሷ የምትለው በገዛ ገንዘብ ያንተ የምትለው ሌላ። ይሄ ድሮ የምትይዘውን መኪና ከላልሰህ ነው ገንዘብ የሰጣሃት። ስለዚህ ይቅርታ እኔ ነኝ ጥፋተኛው ብለህ መልስ ነው። ይሄውልህ እንግዲህ አንድ የሰው ልጅ መሸነፍ አለበት ነው። ደረጃ ላይ ኩስስ አያርግህ እና ለማንኛውም የቻናሌ ተከታዮች ለአላህ ብላችሁ አፍ በሉኝ። ኢሳምም አፍ በለኝ፣ ሁላችሁም አፍ በሉኝ። እናንተ የሚባለው ቁርአኖቹ አፍ በሉኝ። እውቀትን ለራሴ ብቻ ታይሆን ለሁላችንም ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።